በኢትዮጵያ ውስጥ ባሉ መሰረታዊ ሀገራዊ ጉዳዮች ዙሪያ ምክክር በማድረግ ብሔራዊ መግባባትን ለመፍጠር ያግዛል የተባለው ሀገራዊ ምክክር ጉባኤ ሊካሄድ ጥቂት ቀናቶች ይቀሩታል። በዚህ ጉባኤ አካታች ሀገራዊ ምክክር ተካሂዶ ሀገራችን ከገባችበት የግጭት አዙሪት እንደሚያስወጣትና ሀገራዊ መግባባት ላይ መድረስ እንደሚያስችል የሕዝብ ተወካዮች ምክር ቤት አባላት ያላቸውን እምነት ገልጸዋል። በየአካባቢው በጠመንጃም በምንም እንዲህ ችግር ፈታለው ይሄን ችግር እንዲፈታልኝ ብሎ የሚነሱ ነገሮችን ሊፈታ የሚችል ቁጭ ብለን በጠረጴዛ ዙሪያ ተመካክረን ችግሮቻችንን ፈተን በጋራ አንድ ሆነን የምንሄድበትን መንገድ የሚያመቻች ጥሩ እድል ነውና ይሄንን ምክክሩ ላይ በደንብ ሁላችንም የሚሰማንን ነገር አንስተን በተሰበሰቡ አጀንዳዎች ላይ ግን ደግሞ የጋራ ሀሳብ አንድ የሚያረጋን የበለጠ የሚጠቅመንን ሀሳብ ይዘንበት የምንወጣ ስለሆነ ሁሉም የየራሱን በደንብ አስተዋጽኦን አበርክቶ የጋራ ሀሳብ ላይ አንድ እንድንሆን የሚል እምነት ነው ያለኝ። እያንዳንዱ ሰው የራሱ የሆነ ጥያቄ ካለው ያንን ጥያቄ የሚጠይቀውን ጥያቄ መፈታት አለበት ብሎ የሚለውን የግጭት መነሻ መንስኤ የሆኑ ጉዳዮችን በሙሉ ወደ ጠረጴዛ ዙሪያ እንዲያመጣ ነው ያደረገው ሀገራዊ ምክክር ኮሚሽኑ። ስለዚህ ይሄ ባልተለመደ ሁኔታ በሀገራችን የተጀመረው ይሄ ሀገራዊ ምክክር ቀጥሎ አላግባብ የሚፈጠሩ ግጭቶችን፣ አለመስማማቶችን፣ ሀገርን የሚያተረማምሱ ጉዳዮችን በወንበር ዙሪያ መፍታት እየተቻለ ግን ባለመወያየት ባለመሰባሰብና ባለመመካከር የተነሳ የነበሩ ግጭቶችን ሁሉ ያስቀራል የሚል እምነት ነው ያለኝ። ስለዚህ አሁን ላይ ሀገራዊ ምክክሩ እየተቋጨ ወደ መቋጫው ወደ መጨረሻው እየደረሰ ነው ያለው። ይህ ሀገራዊ ምክክር መጨረሻው ላይ ደርሶ ውሳኔ ሲያገኝ የሀገራችንን ችግር በትልቁ በተለይ ከግጭት ጋር ተያይዞ ያሉትን አለመግባባቶችን ይፈታል የሚል እምነት ነው ያለኝ። ይሄ ሀገራዊ ምክክር ኮሚሽን በርካታ ሂደቶችን አልፎ እዚህ ደርሷል። አሁን ወደ ማጠናቀቂያው ምዕራፍ በሂደት ደረጃ ያለውን የሚቀጥሉ ነገሮች ከዚህ በኋላ እንዳሉ እንደተጠበቁ ሆኖ አሁን እንግዲህ ያው እስካሁን ኢትዮጵያን ወደ ተለያዩ የግጭት አዙሪት ውስጥ ሲያጨቃጭቁን የነበሩ ነገሮችን በመለየት ወደ አንድ በመምጣት የሚያስማማንን አስማምተን የሚያለያየንን ተከባብረን በምንኖርበት ሁኔታ ላይ መክሮ የመጨረሻ የሚለውን ሀሳብ ያቀርባል። ይህ መንግስትን ጨምሮ ለተለያዩ አካላቶች ነው። ይሄን እንግዲህ የህዝብ ድምጽ የህዝብ ፍላጎት መሆኑን ማንኛውም አካል ተረድቶ አስፈላጊ እስከሆነበት የሂደት ርቀት ድረስ ሄዶ ሀገራችን ኢትዮጵያ በቀጣይ ሰላሟ የተረጋገጠ በጽኑ ሰላም ላይ ተመስርታ ለልጆቻችን ለወደፊቱ ትውልድ ጭቅጭቅ ግጭት የሌለባትን ሀገር ለማስረከብ እየተደረገ ያለ ሂደት ስለሆነ ፋይዳው ከዚህም ባሻገር ነው። ኢትዮጵያ ሀገራችንን ለማጽናት ሀገረ መንግስት ግንባታችን ላይ የወድ ትርክት ግንባታ ላይ ያለው ፋይዳ ከፍተኛ መሆኑን ለመግለጽ እፈልጋለሁ። ያልተግባባናቸውን ሀገራዊ ችግሮች አንኳር የሆኑ ሀገራዊ ችግሮቻችንን ተወያይተን ህብረተሰቡ መቋጫ ሰጥቶባቸው ቀጥለው ደግሞ እንደገና የግጭት ምንጮች ወደማይሆኑበት ደረጃ ለመድረስ ያስችለናልና ትልቅ መንደርደሪያ ይሆነናል። አሁን አዲስ ልንገነባ ለምንፈልገው ስርዓትና እኔ በትልቅ ጉጉት ነው እንደ አንድ ዜጋም የምጠብቀው እንደ ምክር ቤት አባልም ይህ ሂደት ሀገራችንን ወደ ተሻለ ሰላምና ወደ ተሻለ ዲሞክራሲ ያንደረድራታል የሚል ጽኑ እምነት አለኝ። የምክር ቤቱ አባላት ሀገራዊ ምክክሩ ያለማንም ጣልቃ ገብነት እንዲከናወን ጠንካራ አቋም እንዳላቸው ጠቁመው የሕዝብ ተወካዮች ምክር ቤትም ከምክክሩ ሂደት የሚገኙ ምክር ሀሳቦችን ለመተግበር ዝግጁ መሆኑን ገልጸዋል። ህዝብ ያመነበትን ነው መንግስትም የሚቀበለው። ህዝብ ያመነበትን ነገር ደግሞ ምናልባት ከህግ አንፃር የሚለይ ነገር ሊኖር ይችላል። ህገ መንግስቱን ማሻሻል ሊኖር ይችላል። ህገ መንግስት ይሻሻላል። ምክንያቱም በህዝብ ስለሆነ የሚወስነው ማለት ነው። ይሄ መሻሻል አለበት ብሎ ህዝብ ከወሰነ መንግስት የማይቀበልበት ምንም ምክንያት የለም ብዬ ነው ማስበውና ህገ መንግስት የሚሻሻል ከሆነ ህገ መንግስት ይሻሻላል። አዲስ መውጣት የሚገባቸው ከህገ መንግስቱ በታች ሆነው አዋጆች የተለያዩ ህጎች መውጣት ካለባቸው እነሱ እንዲወጡ ይደረጋል። ይሄንን ምክር ቤትም ኃላፊነት ይወስዳል የሚል እምነት አለ። መንግስት ብቻ አይደለም ህዝብን ወክሎ የተቀመጠው ምክር ቤትም ህዝብ ያነሳው ምንድነው አብዛኛው ህዝብ የሚግባባበት ሀገራችንን የሚያሻግር ህዝባችንን የሚለውጥ አንድነታችንን የሚያጠናክር የትኛው ነው ብሎ ያንን ህዝብ የወሰነው ውሳኔ በአግባቡ ወደ ስራ የሚያውልበትና መውጣት ያለባቸው ህጎች ካሉ መሻሻል ያለባቸው ካሉ እነሱን እያሻሻለ እያወጣ የሚሄድበት ሂደት ነው የሚኖረው ብዬ ነው ማስበው። ሀገራዊ ምክክር ኮሚሽኑ ተጠሪነቱም ለፓርላማው ስለሆነ
እነዚህ ነገሮች ወደ ዘላቂ ምዕራፍ ላይ እንዲደርሱ የህዝብ ተወካዮች ምክር ቤት አስፈላጊውን ድጋፍ ያደርጋል። የሚመለከታቸው አካሎችም ይሄንን ወስደው እንደ ግብአት ተጠቅመው አስፈላጊው ለውጥን ህገ መንግስት ማሻሻል ሊያስፈልግ ይችላል። በርካታ ነገሮች ሊያስፈልጉ ስለሚችሉ በግብአትነቱ ወስዶ ወደ ለውጡ ወደሚያስፈልግ ለውጦች ላይ መሻገር እንዲደርስ አስፈላጊውን ድጋፍ ያደርጋል። ይሄ ምክር ቤት ደግሞ የህዝብ ሉዓላዊነት መገለጫ የሆነ ምክር ቤት ነው። ከህዝብ የሚነሱ ጥያቄዎችን እንደ አግባቢነቱ ህዝብን ተጠቃሚ ያደርጋል ብሎ ያመነባቸውን ጉዳዮች ሀገራዊ ምክክር ኮሚሽን ሲያመጣ ምክር ቤቱን በዛ ልክ መክሮ መሻሻል ያለባቸውን ጉዳዮች ያሻሽላሉ የሚል እምነት አለኝ። የማይሻሻለው የእግዚአብሔር ቃል ብቻ ነው። ስለዚህ ሀገራዊ ምክክር ኮሚሽኑ እነዚህ ናቸው ለግጭቶቻችን መነሻ የሆኑት ብሎ የለያቸው አጀንዳዎች ካሉ የማይፈታበት ምንም ምክንያት የለውም። ምክር ቤቱን ቀጥሎ የሚመጣውን መፈታት አለበት ተብሎ የሚመጡ አጀንዳዎችን በተጨባጭ ወደ መፍታት ለማምጣት ዝግጁ መሆኑን በዚህ አጋጣሚ ለመግለጽ ፈልጋለሁ። ምክር ቤቱ ይህንን ሀገራዊ ምክክር ኮሚሽን ሲያቋቁም ይሄ ኮንቪክሽን ወይም ይሄ ጽኑ እምነት ስላለው ነው። ምክር ቤቱ በዚህ መንገድ የሚመጡ ውጤቶችን ተቀብሎም ተግባራዊ ለማድረግ ቅድም እንደተባለውም ህገ መንግስትን ማሻሻል ቢያስፈልግ እንደገናም ደግሞ የተለያዩ ይህንን ተከትለው ምክር ሀሳቦችን ለማስፈጸም የሚረዱ የተለያዩ አዋጆች፣ የተለያዩ የፖሊሲ ማዕቀፎች፣ የህግ ማዕቀፎች ያስፈልጋሉ ተብሎ ይጠበቃልና እነዚህንም የህግ ማዕቀፍ ሆነው እንዲጸድቁ ከማድረግ አንጻር እንደገናም ደግሞ ከጸደቁም በኋላ ደግሞ ተፈጻሚነታቸውን በክትትልና በቁጥጥር ስራው ከማጠናከር አንጻር ምክር ቤቱ ቁልፍ ሚና ነው የሚኖረው። ለዚህም ምክር ቤቱ በበቂ ሁኔታ ዝግጁ ነው የሚል እምነት አለኝ። ምክንያቱም ፕሮሰሱን ራሱ ሂደቱን ራሱ ኢኒሺየት በማድረግ እና በመምራት እስካሁን ድረስ በቁርጠኝነት እየሰራ ከመሆኑ አንጻር ቀጥሎም የሚመጡትን ምክር ሀሳቦች በማስፈጸም ሂደት ውስጥ በቁርጠኝነት ይሰራል የሚል እምነት አለኝ። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 2018 ዓ.ም ጀምሮ ለ3 ተከታታይ ሳምንታት በአዲስ አበባ እንደሚካሄድ የሀገራዊ ምክክር ኮሚሽን ማስታወቁ የሚታወስ ነው።